ክልላችን ከየትኛውም አካባቢ የተሻለ ምቹ የኢንቨስትመንት ሁኔታ ያለበት ክልል ነው። በተለይም በማኒፋክቸሪንግ እና በአግሮ ፕሮሰሲንግ ኢንዱስትሪ ዘርፎች እንደዚሁም በሃይ ቫልዩ ክሮፕስ ወይም ከፍተኛ ዋጋ ባላቸው የእርሻ ምርቶች ላይ ኢንቨስት ማድረግ ለምትፈልጉ የተሻለ መሰረተ ልማት ያለበት መሬት ከማበረታቻዎች ጋር ተዘጋጅተው ይጠብቋቸዋል። በዚህ ክልል የማምረቻ ዋጋ ከሌሎች ክልሎች አንጻር ሲታይ ዝቅተኛ ነው። የተሻለ ሰላም፣ ቀለል ያለ ሪስክ ሁኔታ ቀለል ያለ ሪስክ ያለበት ክልል ስለሆነ አሳሳቢ አይደለም። የሰራተኛ የሥራ ዋጋ በአንጻሩ የተሻለ ስለሆነ የማምረቻ ዋጋ ዝቅተኛ ነው። የተመረተውን ምርት ገበያ ለማቅረብ ለትልቁ ገበያ አዲስ አበባ ቅርበቱ የተሻለ ነው። ከምንም ነገር በላይ የአካባቢው ሕዝብ ወይም ሕዝባችን እጅግ እንግዳ ተቀባይ፣ ለስራ ምቹ እና ሰላማዊ ሕዝብ ነው። እነዚህ ጉዳዮች ለኢንቨስትመንት በጣም መሰረታዊና እጅግ አስፈላጊ ጉዳዮች ሲሆኑ በቀላሉ የትም ቦታ የማይገኙ ጉዳዮች ናቸው። ሀብት ለመፍጠር መሬት፣ የሰው ኃይል፣ ካፒታል፣ ቴክኖሎጂ በአግባቡ አቀናጅቶ መጠቀም አለብን። ለዚህ ደግሞ እናንተ የሚነገራችሁ ሰዎች አይደላችሁም። እንዴት እንደምትጠቀሙበት እንዴት እንደምታቀናጁት ማንም ሳያስተምራችሁ ያላችሁ የኢንተርፕሪነርሺፕ ችሎታችሁ፣ ታለንታችሁ ምስክር ነው። እያሰፋን ያለንን ሀብት የምናገኘውን ትርፍ ስርዓት ባለው ሁኔታ በመጠቀም መልሰን ኢንቨስት በማድረግ ኢንቨስትመንቱን እያሰፋን ዳይቨርሲፋይ እያደረግን ከሄድን የባለ ሀብቱ አቅም እያደገ በዚያው ልክ የሀገር ኢኮኖሚ እድገትና ብልጽግና ይረጋገጣል። ቢዝነስ ሞቲቭ ትርፍ ነው ወይም ዓላማው ትርፍ ነው። ከዚያ ውጭ ለጽድቅ የሚሰራ ቢዝነስ ስለሌለ ያዋጣል ወይስ አያዋጣም የሚል ጥናት መስራት፣ በእውቀት መምራት የግድ አስፈላጊ ጉዳይ ነው። እኛ ማዕከላዊ ኢትዮጵያን የኢንዱስትሪ ሀብ የማድረግ ራዕይ ወጥነን እየሰራን ያለ ነው። የዚህ ራዕይ ዋና ማዕከል የሆነው የሶጃት ኢንዱስትሪ መንደር በእስካሁን ሂደቱ ብዙዎች ጎብኝተውታል፣ አድንቀውታል። የዛሬ ዓመት ይሄንን ፎረም ስናካሄድ ሶጃት ኢንዱስትሪ መንደር ምርት ጀምሮ ወደ ስራ ገብቶ መሆን መቻል አለበት። ይሄን ማምረት የጀመረ ሶጃት ኢንዱስትሪ መንደር ስናይ በመቀጠል የሁሉም ወረዳ ከተሞች ሌሎች ሶጃትን የመሰሉ የኢንዱስትሪ መንደሮች እንጠብቃለን። ስለዚህ የወረዳና የከተማ አመራሮች ቅድም ክቡር የዞኑ አስተዳዳሪ እንዳሉት በእያንዳንዱ ወረዳ ልክ የሶጃት ኢንዱስትሪ መንደር አይነት የኢንዱስትሪ መንደሮች መፈጠር አለባቸው። ይህን የሚያስችል ደግሞ አቅምም ዝግጁነትም እንዳላችሁ ስለማምን የወረዳና የከተማ አመራሮች ይህን ኃላፊነት ወስዳችሁ መሬት በማዘጋጀት ባለሀብቶችን ጥሪ ያስተላልፋችሁ ኢንቨስት እንዲያደርጉ እንድትጋብዙ መልእክት ማስተላለፍ እወዳለሁ።